ተረኛን ግባ በለው ሀቢቢ። ክለባችን አርሰናል ቡርኖ ጉማሬሽን ከኒውካስትል ዩናይትድ ለማስፈረም ከስምምነት ላይ ደርሷል። ዴቪድ ኦርኔስተን የዘገበው አሁን ከደቂቃዎች በፊት ማለት ነው። በጣም ጨንቆኝ ነበር። ዛሬ ዓርብ ዕለት አልቋል የተባለ ዝውውር ከብራዚል ማለት ነው። ይኸው እንግዲህ ማክሰኞ አሁን ተጠናቋል። አሁን ደግሞ ፋብሪዚዮ ሮማኖ እንግዲህ ሂር ዊ ጎ ሱን ብሏል። በፋብሪዚዮ ሮማኖ ፖስት እመለሳለሁ። እኛ አሁን የአርሰናል ደጋፊ በደንብ ሰለብሬት የምታደርግበት ታይም ነው ማለት ትልቅ ተጫዋችን ያገኘ ነው። ትልቅ ተጫዋች ማለት ነው። እና ኮፒ ሊንክ ይደረግ፣ ፎሎ ይደረግ። ለሰፊ አርሰናል ደጋፊ አድርስ ቪዲዮውን። ብሩኖ ይሄ ቪዲዮ ስንት ላይ ካገኘ ነው ጭማሪውን ጨምሮ ወደ ክለባችን የምትመጣው? የአርሰናል ደጋፊ በጠቅላላ ቶሎ በሉ አፍጥኑት ፋሚሊ፣ ይሄ ዝውውር መፋጠን አለበት። ብሩኖ ከራሱ ኪስ ጨምሮ ሊመጣ ነው። የአርሰናል ደጋፊ በጠቅላላ ላይክ ካረገ ብሏል። ቶሎ ብላችሁ ወደ ላይኩ ፋሚሊ ቶሎ ሂር ዊ ጎ መባል አለበት። ዛሬ የመጨረሻ ቀን ነው። ሰበር ዜና ጋይስ፣ እንግዲህ የብሩኖ ጉማሬሽ አሰልቺ የነበረው የዝውውር ሂደት እንግዲህ ዴቪድ ኦርንስቴን እንደተለመደው እንደዘገበው ከሆነ ወደ መጠናቀቁ ደረጃ ደርሷል። ኒውካስል እና አርሰናል ወደ መጨረሻው ስቴጅ ላይ ደርሷል። ብሩኖ ጉማሬሽ የሜዲካል ቀኑን መች እንደሚያደርግ ብቻ ነው ግሪን ላይት እየተጠባበቀ ያለው ከኒውካስል። ኦሬዲ የ28 ዓመቱ ጨራቁ ሚድፊልደር ጎስት እንዳለው ብቸኛው ብሩኖ ወደ ክለባችን እንግዲህ ሊቀላቀለን ነው። እንግዲህ ጋይስ ከዛ ቀጣይ የትኛው ብራዚላዊ ነው የሚመጣው ነው? ጣናነሽ ደረሰች፣ ጣናነሽ ገባች ይላል አባቴ። ጉማሬሽ ሂር ዊ ጎ ተባለ። እንግዲህ ወያላው ሲጀመር ይህን ዝውውር ያዘገየው የሐምሌን ወር ደሞዝ ላለመክፈል ነው። እውነት ውሸት አንወሻሽ። ወያላ እንተዋወቃለን ሲጀመር። አሁን ኦማር ቤራጋ ምን አለበት እንደዚህ ኮኔን ተጫዋች አንተ ብትጨርሰው ምን አለበት? አሁን እሺ ወያላ መጣ ቴሌማንስን ግን በቃ እንዳትሰድበው እሺ። ጉማሬሽ ይችላል፣ አምነናል፣ ይችላል። በቃ እንደው ወያላ ተፋጣኝ ተወድ እንኳን ደስ አለ። በቃ ተፋጣኝ ነው። አርሰናል ብሩኖ ጉማሬሽን ለማስፈረም ተቃርቧል ሲል አንዳንድ መረጃዎች እየወጡ ይገኛሉ። ሻምፒዮን ኦር አርሰናል የመካከለኛ ክፍሉን ለማጠናከር ትልቁን ኢላማ ያደረገበትን የብሩኖ ጉማሬሽን ዝውውር አሁን ወደ መጨረሻው ምዕራፍ መግባቱ ተሰምቷል። ጉማሬሽ ትናንት ወደ ስፔን በማቅናት የኒውካስትልን የቅድመ ውድድር ስብስብ ቢቀላቀልም የጉዳዩ ፍጻሜ ግን በሰሜን ለንደን የሚያልቅ ይመስላል እየተባለ ይገኛል። ኒውካስትሎች አምበላቸውን የመሸጥ ምንም ፍላጎት እንዳልነበራቸው ቢነገርም አሁን ግን በሁለቱ ክለቦች በኩል ያለው ስሜት ዝውውሩ ይፈጸማል የሚል ሆኗል። ጉማሬሽ ከዴክላን ራይስ ጋር በመሆን የመካከለኛ ክፍሉን ይቆጣጠረዋል ወይስ ደግሞ ኒውካስትል ዩናይትድ በመጨረሻው ሰዓት እግዱን ያስቀረው ይሆን? የምንመለከተው ጉዳይ ሆኗል። የሐምሌ 28 የምሳ ሰዓት አጠራጣሪ ያለው የዝውውር መረጃዎችን ልንገራችሁ። አርሰናል ያቀናል ተብሎ የሚጠበቀው ብሩኖ ጉማሬሽ አርሰናል ለኒውካስትል ያቀረበው የመጀመሪያ ኦፈር 75 ሚሊዮን ፓውንድ ውድቅ ተደርጓል። ከሁለት ዓመታት እገዳ መልስ ዳግም በትላንትናው ዕለት ከቼልሲ ጋር ፕሪሲዝን ልምምዱን የጀመረው ሚካኤሎ ሙድሪክ 3 የፕሪሚየር ሊግ ክለቦችን ጨምሮ ከበርካታ የአውሮፓ ክለቦች የውሰት ውል ጥያቄ እየቀረበለት ይገኛል። የቱርኩ ኃያል ክለብ ፌነርባቼ ማርከስ ራሽፎርድን ለማስፈረም ጠንከር ያለ የዝውውር ጥያቄ ይዞ ቀርቧል። በስፐርሶች በጥብቅ እየተፈለገ የሚገኘው ኮዲ ጋክፖን የመሸጥ ፍላጎት ሊቨርፑል የለውም። ማንቸስተር ዩናይትዶች ተስፈኛው አጥቂ ቺዶ ኦቢ ማርቲንን በውሰት በዚህ ክረምት የሚለቁት ይሆናል። የሜጀር ሊግ ሶከሩ ኢንተር ማያሚ ኬቨን ደብሮይናን የማስፈረም ፍላጎት እንደሌለው አስታውቋል። ባርሴሎና የሮድሪን ዝውውር በጥንቃቄ እየተመለከተ ይገኛል። ከሪያል ማድሪድ ጋር ስሙ በስፋት እየተያዘ የሚገኘው ስፔናዊ አማካይ ወደ ማድሪድ የማያመራ ከሆነ ቀጣዩ መዳረሻው ባርሴሎና ሊሆን ይችላል። ይመቻችሁ። የብሩኖ ጉማሬሽ ጉዳይ አርሴናል ለሁለተኛ ጊዜ ገንዘብ ጨምሮ ዛሬ ወይም ነገ ጉማሬሽን ለመግዛት ኒውካስትል ዩናይትድን ይጠይቃል። ጉማሬሽ ኒውካስትል መለማመጃ ቦታ ያልሄደው ይህ ዝውውር ያልቃል የሚል ሀሳብ ስላለው እንደሆነ ታውቋል። ነገር ግን ጉማሬሽ እንደ አሌክሳንደር ኢሳክ ሙሉ በሙሉ ኒውካስትልን ለቅቄ እሄዳለሁ አላለም። ስለዚህ አርሴናልና ኒውካስትል በሁለተኛው የግዢ ንግግር ላይ ይስማማሉ ተብሎ ይጠበቃል። ካልተስማሙ ግን በቀጣይ ሳምንት ኒውካስትል ወዳለበት ስፔን ድረስ ተጉዞ ልምምድ ቦታ ላይ ይገኛል ተብሎ ይጠበቃል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አጋሩ። ጣናነሽ ገባች፣ እንኳን ደስ አላችሁ። ብሩኖ ጉማሬሽን ለማሳመን እኮ እንዲሁ አንድ ድንግል ሴትን ማሳመን ይቀላል። የምሬን ነው። ስንት መከራ ማርያምን። ኧረ በቅዱስ ሚካኤል እንኳን በሰላም መጣኝ ነበር። ገባ በቃ እናቴን ብር አንዱ በጣም ቋጥረን ነበር፣ አልተሳካም። አንደኛው ፍሬ ፈርጧል። ገባ በቃ ገብቷል።
እንኳን ደስ አላችሁ ገነርስ። ብሩኖ ጊማሬሽ ቱ አርሰናል ሂር ዊ ጎ። የሚቀር መስሏችሁ ነበር? ያው በ24 ሰዓት ልዩነት ውስጥ አርሰናል ፈጥረው ተንቀሳቅሰው ተጫዋች በእጃቸው ለማስገባት ወሳኙ ምዕራፍ እየተቀላቀሉ እንደሚገኙ ዴቪድ ኦርነስቲን ከፋብሪዚዮ ሮማኖ በክንድ በማይልስ በቃ የሚርቀው የተሻለው ጋዜጠኛ በዝርዝር ዘግቦታል። ብሩኖ ጊማሬሽ አርሰናል የሚያደርገውን ዝውውር በሳምንት የጤና ምርመራውን በማድረግ የማከናወን እድሉም ሰፊ ስለመሆኑ መረጃዎች እየጠቆሙ ይገኛሉ። ባለን 3 ደቂቃ ባነሰ ጊዜ ውስጥ ሰማራይዝ አድርጌ ለማቅረብ ጥረት አደርጋለሁ። ዘ ታይምስ እንደዘገበው ከሆነ አርሰናል 70 ሚሊዮን ፓውንድ በቀጥታ ይከፍላሉ። አቋሙ እየታየ 10 ሚሊዮን ፓውንድ ማለት በድምሩ 80 ሚሊዮን ፓውንድ ወጪ አድርገው ተጫዋች ለማስፈረም ጥረት ያደርጋሉ ነው። 28 ዓመቱ ላይ ነው የሚገኘው ብሩኖ ጊማሬሽ 29 ጨዋታ አድርጓል። ዘንድሮ በተጠናቀቀው ዘመን 9 ጎል አስቆጥሮ 5 ኳስ አመቻችቶ አቀብሏል። ድንቅ ብቃት ያሳየ ተጫዋች ነው። 28 ዓመቱ ላይ ነው የሚገኘው። እስከ 2030 እንደሚዘልቅ የ5 ዓመት ኮንትራትም ከአርሰናል ጋር ለመፈራረም ተስማምቶ አጠናቋል። ኒውካስሎች እስኪፈቅዱ ነበር የሚጠብቀው። ተጫዋቹ ባለፈው እሁድ ብራዚልን ለቆ ወደ ስፔን በማቅናት ሌማንጋ ላይ ያረፈውን የኒውካስል እግር ኳስ ክለብ የቀድመ ውድድር ዝግጅት ይቀላቀላል ተብሎ ቢገመትም ወደ ስፍራው ማቅናቱ ነበር ባይዘው። ይሄ ደግሞ ለክለቡ ያለውን አመለካከት ያሳያቸዋል። በቃ ፕሮፌሽናል ተጫዋች ነው። አክብሮ ሄደ። ወደ አርሰናል እንደሚያቀናቁ ያውቀዋል፣ ግን በቃ አክብሮ ሄደ። በቃ ገብቷቸዋል። እና አሁን ወደ ለንደን በመቅናት የጤና ምርመራውን ያከናውናል ተብሎ ነው የሚገመተው። በመድፈኞቹ የታሪክ መዝገብና ማህደር ውስጥ እንደ ጊልቤርቶ ሲልቫ፣ ዴኒልሰን፣ ኤዱ ጋስፐር አይነት ብራዚላዊ አማካኞች እንደነበሩ ይታወሳል። አሁን ደግሞ ብሩኖ ጊማሬሽ የራሱን አሻራ ለማሳረፍ ወደ ሰሜን ለንደን ያመራል ማለት ነው። የተጫዋቹም የጤና ምርመራ ለማድረግ ከክለቡ ኒውካስል የመልካም ፈቃድና እንዲሁም ደግሞ መልካም ጉዞ ይሄ የጤና ምርመራውን እንዲያደርግ ብቻ ፈቃድ እንዲሰጡት እየተጠባበቀ ይገኛል። የአርሰናልን የአማካይ መስመር ወደ ላቀ ደረጃ አሸጋግሯል ተብሎ የሚጠበቀው ዝውውር ነው። ይህንን ዝውውር ለማከናወን አርሰናል ቆርጦ ተነስቷል። በ24 ሰዓት ውስጥ የቀረቡት ጥያቄ ውድቅ ነበር። በ24 ሰዓት ውስጥ እንደገና የተሻለ ኦፈር አቅርቧል ማለት ነውና አሁን በጎ ምላሽ የማግኘት እድላቸው በጣም ከፍተኛ ነው። 39 ቁጥር ይሰጠዋል። የ39 ቁጥርና ከዚህ ተጫዋች ጋር ያላቸውን ታሪክ ከዚህ በፊት ቪዲዮ ሰርቼላችኋለሁ። የአባቱ ታክሲ ቁጥር ናት 39 ቁጥር። ብዙ ጥሩ ኮኔክሽን እንደ ትውስታም ያው ከዳ ቤተሰብ ነው የመጣው። ታክሲ ነጂ ነው አባቱና 39 ቁጥር ያንን ይወክልለታል። በተጠናቀቀው የወር ዘመን የቡድኑ ከፍተኛ ጎል አስቆጣሪ እንዲሁም አሲስትም አድርጎ ነው ያጠናቀቀው። በነገራችን ላይ ጎልም አሲስትም ብሩኖ ጊማሬሽ ነው። ሜዳ ላይ የነበረው 2455 ደቂቃ ነበር። በአጠቃላይ 85.9 በመቶ የተሳካ ኳስ የማቀበል ስኬት አለው። በየ90 ደቂቃው በአማካኝ 6.1 የሜዳ ላይ ፍልሚያዎችን፣ ሽኩቻዎችን፣ ኳስ ማስጣል ሂደቶችን ያስመዘግባል። ሌላ ታሪክ ነው የልጅ ጋይስ። በጣም ጥሩ አቅም ነው ያለው። የአርሰናል የአማካኝ መስመር ወደ ላቀ ምዕራፍ ነው የሚያሸጋግረው። ባለፉት 3 ዓመታት በእንግሊዝ ፕሪሚየር ሊግ የተሻለ ዱዌል ከሱ በላይ ልታመጡ አትችሉም። ካይሴዶ ምናምን ራይስ ምናምን ወፍ ብሩኖ ጊማሬሽ ነው የመሰለ ዱዌል የተመዘገበ ስኬት ያለው ተጫዋች የለምና የብሩኖ ጊማሬሽ ለአርሰናል የሀገሩ ልጆች እንደ ማርቲኔሊ፣ ጋብሪኤል ማጋሌሽ፣ ጋብሪኤል ሱስ ጋር የማጣመረን እድል ያገኛል። አርሰናል በፕሪሚየር ሊግ ባለፉት 3 ዓመታት በርካታ ኳሶችን የነጠቃ ተጫዋች እንደመሆኑ መጠን ለመድፈኞቹ ዋንጫ ለማስጠበቅ በሚሄዱበት ርቀት ላይ ትልቅ ግባትም እንደሚሆንላቸው ይገምታል። እኔ እንኳን ደስ አላችሁ ብያለሁ የአርሰናል ደጋፊዎች። ቀጣይ ቪኒሺየስ ጁኒየር። ስለዚህ ተጫዋች ደግሞ በጣም ሰበር ጉዳዮች የተሰሞኑ ነገር በሰፊው እመጣበታለሁ። ይመቻችሁ።